ስለተመረጠ ጠላት ከልጆቹ ሁሉ መካከል እሱን ነው የምፈልገው። የልጁ ስም ሐምዛ ይባላል። ሐምዛ ይባላል። አሁን 13 ዓመቱ ነው። አሁን 13 ዓመቱ ነው። የሰባተኛ ተማሪ ነው። ሸምሱ ነህ? ሸምሱ ነኝ። ባለቤትህ እልፍነሽ ናት? እልፍነሽ ናት። ኢየሱስ የጌቶች ጌታ ነው። አሁን አንዳንድ ሰው እኮ ገንዘብ ተከፍሎ ነው የመጣው ድራማ አሰራችሁት ይላል። ለምን አንተም በዛ በኩል ከኛ ቤት እየከፈልክ አትወስድም? እየከፈልክ ወስደ ድራማ አሰራ። እሺ የሚል ሰው ካለ እስር ቤት አይቼው ነው ፕሮግራሙ። የእግዚአብሔርን ኃይል ያየሁት እዛ ነው። ደህና ሁን። እኔና አንተ በምስክርነት እንገናኛለን። አሜን። ቃል እያወሽኩ የሞተ ጉዳይ የተቀበረ ነገር ከመቃብር ውስጥ ይወጣል። በእግሩ መሄድ ይጀምራል። ጌታ ኢየሱስ ክርስቶስ አልዓዛርን ከመቃብር ውስጥ ጠርቶ ወደ ውጭ ካወጣ በኋላ ፍቱት ይሂድ ተውት አለ። እስኪ ከኔ ጋር ፍቱት ይሂድ ተውት፣ ፍቱት ይሂድ። ይሄ መልእክት ያንቺ ነው። ይሄ መልእክት የኔ ነው። ተዘግቶ የቆየ በር ይከፈታል። ጠላት የያዘውን ነገር ለቆ ይሸሻል። ቃል ወጥቷል ይበል አንድ ሰው። ቃል ወጥቷል። በተዘጋ ጉዳይ ላይ፣ በሞቴ ነገር ላይ፣ በዘገየ ጉዳይ ላይ፣ በስራችሁ ላይ፣ በትዳራችሁ ላይ፣ በልጆቻችሁ ላይ፣ የጀመራችሁት ፕሮሴስ ላይ ሂድ፣ ውጣ፣ ተራመድ፣ ግባ። በግራም በቀኝም ላለው ሰው ገብታል 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 ገብታል። ጊዜ ደርሷል። የመውጣት ጊዜ ደርሷል። የመሄድ ጊዜ ደርሷል። ባለፈው ዓመት 2017 የከለከለ ተሰበረ። 2017 የከለከለ ጠላት 2018 ዓመተ ምህረት ተመታ። ጆሮ ያለው ይስማ። ያልሰማ ይስማ። የሰማ ያልሰማውን ያሰማ። በሩ በዳዊት መክፈቻ ተከፍቷል። ባንተና በቤተሰቦች ላይ የተደረገውን መርገም እሰብራለሁ አለ። አሜን። በልቡ አምኖ ስለመጣ እግዚአብሔር የሱና የቤተሰቦቹን ጉዳይ ዛሬ ከሰዓት በኋላ አዲስ አደርጋለሁ አለ። አሜን። አምናችሁ ነው የመጣችሁት? እርግጠኛ ሆናችሁ ነው የመጣችሁት? ባመንክበት ጉዳይ ላይ ማተም እመታለሁ። አጭር መልእክት አለኝ ጋሽ ላንተ። እግዚአብሔር እንደዚህ አለ፣ ከባድ የሆነ ጭንገፋና ጨለማ አንተ ቤት ውስጥ አለ። ዛሬ ከሰዓት በኋላ ይባረራል። አሜን። እኔ የምናገረው ቃል ባንተና በቤተሰቦች ላይ የማውጀው ቃል አካል ይለብሳል። አሜን። ያንተ ቤተሰብ 6 ነው። 6 ናቸው። እሺ፣ ከዚህ ሰው ቤት እግዚአብሔር ነብይ ያስነሳለሁ አለ። ከፀሐይ መውጫ ጀምሮ እስከ ፀሐይ መግቢያ ድረስ ኢየሱስን የሚመሰክር ታላቅ ነብይ ከዚህ ሰው ቤት ይወጣል። አመናችሁም አላመናችሁም ይሄ ነገር ይሆናል። ልጁ ስለተመረጠ ጠላት ከልጆቹ ሁሉ መካከል እሱን ነው የምፈልገው። የልጁ ስም ሐምዛ ይባላል። ሐምዛ ይባላል። ማን ነው የሚባለው? ሐምዛ ይባላል። አሁን 13 ዓመቱ ነው። አሁን 13 ዓመቱ ነው። የሰባተኛ ተማሪ ነው። አንድ የሚገርም ነብይ ከዚህ ሰው ቤት ወጣ። እግዚአብሔርን ከማያውቅ ቤተሰብ መካከል እግዚአብሔርን የሚያስተዋውቅ ሰው ተነሳ። በጨለማ ላይ ብርሃን ሆኖ የሚገለጥ ሰው ተነሳ። በሞት ላይ ሕይወትን የሚያውጅ አንድ ሰው ተነሳ። እስኪ የሚያምን ሰው አንድ ሰው ከኔ ጋር አሜን ይበል። በግልጽ አማርኛ ነው የምናገረው። ሐምዛ
ዶክተር አይደለም፣ ፓይለት አይደለም፣ ኢንጂነር አይደለም፣ ነብይ ነው። ኢየሱስ ክርስቶስን የሚያስተዋውቅ ኢየሱስ ክርስቶስን የሚሰብክ ታላቅ የወንጌል አገልጋይ ይሆናል። አንተ በምትኖርበት አካባቢ በሶስት ቦታ ተቆፍሮ ያንተ ስም ተቀብሯል። በትዕዛዝ ነው ይሄንን ያደረጉት። በዚህ ስም ላይ የተደረገውን ድግምት 7 ዓመት ያስቆጠረውን በአመቱ መስጊያ ላይ እየሄዱ 50 ሺህ ብር እየከፈሉ ያሳድሳሉ። በሰባተኛው ዓመት መለኮታዊ እጅ ጣልቃ ገባ። ካንተና ከቤተሰቦች ላይ ተሰበረ። ሸምሱ ነህ? ሸምሱ ነኝ። ድገምልኝ። ሸምሱ ነኝ። ሸምሱ ከማል በሸምሱ ላይ የተደረገ የድግምት መንፈስ ተሰበረ። 2018 ዓመተ ምህረት ከመግባቱ በፊት በነሐሴ ወር አንተ ቤት ሞት እንዲሆን ጠላት ተግቶ እየሰራ ነበር። እግዚአብሔር እኔ ነኝ ጣልቃ ገብቼ ያስመለጥኩታል። በሆነ ወቅት አንተንም ባለቤትንም በተመሳሳይ ጊዜ አልጋ ላይ የጣለበት ጊዜ አየ። እውነት ነው። በተመሳሳይ ጊዜ በበሽታ ተመታችሁ፣ አልጋ ላይ ወደቃችሁ። እውነት ነው። ባለቤትህ እልፍነሽ ናት። እልፍነሽ ናት። በዚህ ፋሚሊ ላይ የተደረገውን አዋጅ የናዝሬቱ ኢየሱስ በቃሉ ኃይል በታተነው፣ ሰባበረው። ኢትዮጵያ በተለያዩ ክልሎች የተደበቁ ሟርተኞች ቀበቷቸው እየተፈታ ነው። እዚህ ቤት ያለው ኃይል ከኒውክሌር በላይ ይወነጨፋል። የተኛውንም ኃይል ማፍረስ ይችላል። ካነጣጠርኩ ታርጌቱን አይስትም። መመታት ባለበት ሰዓት ኦን ታይም ደርሶ ዱቄት ማድረግ ይችላል። ጤና እንዳይኖራችሁ፣ ስራችሁ እንዳይባረክ፣ ልጆቻችሁ በሰላም እንዳይኖሩ ተብሎ በልዩነት የተደረገውን ድግምት የናዝሬቱ ኢየሱስ አፈረስኩት አለኝ። እግዚአብሔር እንደዚህ አለኝ፣ ስራህን ባርካለሁ። አሜን። በጣም የሚገርማችሁ ይሄ ሰው ይሰራል፣ ይተጋል፣ ይወጣል፣ ይወርዳል፣ ነገር ግን ባዶ ይገባል። ምንም የለውም። ነገሮቹን ጠላት ባዶ ያደርጋል። ለምን እንደሆነም ግራ ገብቶታል። ሰርቶ አመቱን ሲዘጋ በባዶ ይገባል። ጠላት ይሰልባል፣ ገንዘቡን ይሰርቃል፣ ጤንነቱን ይሰርቃል፣ ያለውን ነገር ሁሉ ይሰርቃል ጠላት። ከዛሬ ጀምሮ የድግምትና የሰላቢ መንፈስ ተመቷል። አሁን ከዚህ ቤት ወጥተህ ወደ ምትኖርበት ሰፈር ስትገባ አንተ በምትኖርበት አካባቢ የሚኖሩ መተተኞችና ደጋሚዎች ያንተን ሰፈር ለቆ ይወጣሉ። ለሱ እየተናገርኩ ይሄ መልእክት ለእናንተም ይሆናል። መተተኞችና አስማተኞች ሻንጣቸውን ይዞ ይወጣሉ። ይወጣሉ አይወጡም? ይወጣሉ አይወጡም? አንተ ትገባለህ፣ እነሱ ይወጣሉ። አስለቅቃለሁ ብሎ የወጣውን ኃይል አስለቅቀህ ትገባለህ። ለማስለቀቅ የወጣውን ኃይል ታስለቅቃለህ። ለመምታት የተሰለፈውን ኃይል ትመታለህ። ለመቅበር ጉድጓድ የቆፈረውን ኃይል መልሰህ ጉድጓድ ውስጥ ትከተዋል። የእግዚአብሔርን ኃይል ታምናለህ አይደል? ኢየሱስ ጌታ ነው። ኢየሱስ የጌቶች ኢየሱስ የጌቶች ጌታ ነው። አሁን አንዳንድ ሰው እኮ ገንዘብ ከፍላችሁ ነው፣ ገንዘብ ተከፍሎ ነው የመጣው፣ ድራማ አሰራችሁት ይላል። ለምን አንተም በዛ በኩል ከኛ ቤት እየከፈልክ አትወስድም? ከቻልክ አላ አይደለ? ሆ ሰው ሞልቷል። ከጴንጤ ውስጥ አንተም እየከፈልክ ወስደ ድራማ አሰራ። እሺ የሚል ሰው ካለ አሁን እንደዚህ አይነት የሚሉ ሰዎች አሉና አንተ ስንት ተከፍሎ ነው እዚህ የመጣው? ማንም አልከፈለኝም። እርግጠኛ ነህ? እስር ቤት አይቼው ነው ፕሮግራሙ። ከእስር ቤት ነው የተረዳሁት። እስር ቤት ሆኜ የእግዚአብሔርን ኃይል ያየሁት እዛ ነው። ስለዚህ ማንም የከፈለ ሰው የለም። ማንም አልከፈለኝም። ደህና ሁን። እኔና አንተ በምስክርነት እንገናኛለን። አሜን። እግዚአብሔር እንደዚህ አለ፣ አንተና ቤተሰቦችን የምጎብኝበት ጊዜ አሁን ነው አለ። አሜን። ከዛሬ ጀምሮ አዲስ መንገድ ትጀምራለህ። አሜን።
ሰይጣን ያላየውን አሜን ሰዎች ያላዩትን አሜን በልብ ያልታሰበውን አሜን በጆሮ ያልተሰማውን አሜን አዲስ መንገድ ትጀምራለህ። አሜን በጣም ብዙ ሰዎችን ከሩቅ የሚጠራ አስደናቂ ጉብኝት አንተ ቤት አደርጋለሁ አለ። አሜን ከማን ጋር ነው የመጣው? ከባለቤቴ ጋር። የት አለች? እማዬ ናይ እስኪ ወደ እሱ ጠጋ በይ። ይሳካል። አሜን የጸለከው ጸሎት ዛሬ ከሰዓት በኋላ ካንተ ጋር ይገናኛል። አሜን መኪና ታሽከረክራለህ? አዎ ምን ታደርጋለህ? ፒክአፕ ነው የጭነት አገልግሎት ነው የሚሰራው። ተሻለ? አዎ ቁልፍ የያዘ ልጅ ከልጆች መካከል ያለው ልጁ ዳዊት ይባላል። አዎ ዳዊት አሜን ሃሌሉያ ንገርኝ እስኪ እናትዬ። ዳዊት 23 ዓመቱ ነው። ኢየሱስ ለመንቀሳቀስ ስትሞክር ወደኋላ የጎተተሽ እንዳትነሽ እያደረገሽ ነው። እግዚአብሔር አምላክ እንደዚህ አለኝ፣ በኃይል እንድትወጪ ዛሬ ኃይልን እሰጥሻለሁ አለ። አሜን ኃይል ትቀበያለሽ። በጠላቶቻችሁ ላይ ኃይል ትቀበላላችሁ። መለሰች ነኝ። ልትነሳ ስትል ተቀመጥ የሚል መንፈስ ላይ በኃይል ትራመዳለህ። በክብር ትራመዳለህ። በሞገስ ትራመዳለህ። ታሸንፋለህ ሳይሆን ኦልሬዲ አሸንፋል። አጠገብ ያለውን ሰው ነካ አድርገውና ኦልሬዲ አሸንፋል በሉት። you will see 2018 ዓመት ጀምሮ ለሚቀጥለው ዘመን እግዚአብሔር ያዘጋጃቸው ልጆች ይነሳሉ አለ። በትንቢት መንፈስ ይነሳሉ። በቅባት ይነሳሉ። እየተነበዩ እየፈወሱ ቃል እየሰበኩ የሰበኩትን ቃል አካል እያለበሱ ኧረ አንድ ሰው ከኔ ጋር ዘና ብሎ አሜን አሜን አሜን። ይሄ ዓመት ለእናንተና ለልጆቻችሁ የክብር የድልና በኃይል የምትወጡበት የክብር ዓመት ነው። አሜን በዚህ ሁሉ ጉባኤ ፊት አውጃለሁ፣ የክብር ዓመት ነው። አሜን ትስቃላችሁ በዚህ ዓመት። አሜን ለሌሎችም እናገራለሁ፣ ያለቀሳችሁ ሰዎች ትስቃላችሁ። የተጎዳችሁ ሰዎች ትካሳላችሁ። የጠፋችሁ ሰዎች ትገኛላችሁ። ፊልም አይቼ ነበር። እኔ እዛ በነበርክበት ጊዜ ገብቻለሁ። እዛኛው ቸርች ላይ እዛኛው ቸርች ገብቻለሁ። እዚህ ገብቻ አለቅም፣ ግን ቤተሰብን አምጥቼ አንዳንድ ጊዜ እዚህ አድርሼ ከደጃፍ ነው የምሄደው። በቃ ይሄን ፊልም ካየ በኋላ የኔ ጉዳይ የሚፈታው እሱ ጋር ነው። ስለዚህ እዛ መድረስ አለበት ብዬ ዛሬ ሲመጣ ራሱ መጥቼ ይሄንን ዶክመንት እዚህ ውስጥ ብዙ ነገር አለው። ይሄንን የመሬት የካርታ ጉዳይም አለ እና ብዙ ነገሮች አሉ እና ይሄማ ዛሬ የኢዩ አምላክ ይፈርዳል ብዬ መሬት ላይ እየረገጥኩ ዝም ብዬ ተፈቷል ነው ያልኩት። አሜን